በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 5 ምዕራፍ 20 አባታችን በኢትዮጵያ ሲኖር ከሰው ወገን ያየው የለም። በስውርም በግልጥም ያለውን ያያል። በውስጥ በአፋ ያለውን ሐሳብ ያውቃል። ኑሮው እንደ መላእክት ነበር። መላእክት እንደማይታዩ አይታይም። በየዓመቱ 3 ጊዜ ወደ ኢየሩሳሌም ይሄድ ነበር። ጌታችን ወደ ተወለደባት፣ ወደ ተጠመቀባት፣ ወደ ተሰቀለባት፣ ወደ ተቀበረባት በዚያ ሥጋውን ደሙን ይቀበል ዘንድ ከዚያ ከጌታችን መቃብር ከጎልጎታ ደርሶ ይሰግዳል። በዚያም ለረጅም ጊዜ ቆሞ ይጸልያል። ስለ ኢትዮጵያ ሰዎችም ይማልዳል። ኪዳንን ይሰጠው ዘንድ ወደ ፈጣሪው ይለምናል። ምልጃው ከእግዚአብሔር ደርሷልና። ያን ጊዜ ሰማያት ይከፈታሉ፣ የእሳት መጋረጃ ይገለጣል፣ 3 አካላት ይታያሉ። የምህረት አስራት የሚሆን 100,000 ይሰጠዋል። ሁልጊዜ ለምህረት ይቆማልና። አባታችን አቡነ ገብረ መንፈስ ቅዱስ በየዓመቱ 3 ጊዜ ይሄዳል። አንደኛ ጌታችን ክርስቶስ በተወለደባት ቀን፣ ሁለተኛ መድኃኒታችን በተጠመቀባት፣ ሶስተኛ ጌታ ወደ ተሰቀለባት ይኸውም ቀራንዮ ነው ይሰግድ ዘንድ በተሰቀለበት፣ በተቸነከረበት፣ በተቀበረበት በጎልጎታም ከዚያ ይሰነብታል። የትንሣኤውን ብርሃን ተስፋ አድርጓልና። የኢየሩሳሌምን ሥራ ይረዳ ዘንድ ከመላእክትም ጋር በዓል ያደርግ ዘንድ ክርስቶስ በዚያ ተወልዷልና። በዚያም ከአዳምና ከሔዋን ጋር ደስ ይሰኛል፣ በዓልንም ያደርጋል። ለልጆቻችሁ መድኃኒታቸው የሚሆነውንና በቤተልሔም ልጃቸውን ወልዳዋለች። ከዚያም አብርሃምን ይስሐቅና ያዕቆብን አገኛቸው። ነቢያትን ሁሉ ሐዋርያትን የአምላክ ሕገ ወንጌልን ይዘው አገኛቸው። ጻድቃንንና ሰማዕታትንም ብርሃን ለብሰው በዚያ አገኛቸው። በዚያ ደናግልን መነኮሳትን የደህንነትን ራስ ቁር ተቀዳጅተው አገኛቸው። በዚያም ደስታን የተመላች እመቤታችን ማርያም ሕፃኗን ታቅፋ ጡት ስታጠባ አገኛት። ከዚያም ከእመቤታችን ሥጋን የነሳውን እውነተኛውን በግ ሲሰውት ካህናትና ዲያቆናትን አገኛቸው። ከአቅርንተ ምስዋዕ ደም ሲፈስ በዚያም ለእግዚአብሔር ምስጋና ይሁን እያሉ ሲያመሰግኑ ምእመናንን አገኛቸው። በዚያም ሱራፌልንና ኪሩቤልን፣ ሚካኤልንና ገብርኤልን እንዲሁም ኡራኤልንና ሳቆኤልን፣ ራሙኤልንና ፋኑኤልን ለሰው ምሕረትን ሲለምኑ ከነሰራዊቶቻቸው አገኛቸው። በዚያም 99ኙን ነገደ መላእክት እግዚአብሔርን ሲያመሰግኑት ሲያገለግሉት አገኛቸው። ሁሉም አንድ ሆነው በየወገናቸው የእግዚአብሔርን ልዕልናውን ሲናገሩ ለሰው ምሕረትን ሲለምኑ አባታችን አቡነ ገብረ መንፈስ ቅዱስ ከነሱ ጋር በዓል ያደርግ ነበር። ይህም የይሁዳ ዕፃ በምትሆን በቤተልሔም ነው። ክርስቶስ ከተወለደባት ዘንድ ከነሱ ጋር ከዚያ ይውላል። ከመሬታውያን ሰዎችም አይደለም፣ ከሰማያውያን መላእክት ጋር ነው እንጂ። በኃጢአት የተጥለቀለቁ ከሆኑ ካህናት ጋር አይደለም፣ ከነቢያት ከሐዋርያት ጋር ነው እንጂ። እመቤታችንን ሕፃኗን ታቅፋ ስትደሰት ያያል። ነቢያትንና ሐዋርያትንም በክብር በምስጋና ከእሱ ጋር ሲደሰቱ ያያቸዋል። ዳግመኛም አቡነ ገብረ መንፈስ ቅዱስ ወገናችን ይሉታል፣ ይወዱታል። በኢየሩሳሌም ይሰነብታል፣ የሰማያዊት በር አርአያ ናትና። ስለዚህም አባታችን ከመላእክት ጋር በዓል ያደርግ ዘንድ ወደ እርሷ ሄደ። ግን በስካር በምንዝር ጌጥ አይደለም፣ ከጻድቃን ከሰማዕታት ጋር በፍጹም ደስታ ነው እንጂ። ያን ጊዜም ከ7ቱ ሊቃነ መላእክት አቤቱ ሕዝብህን ማር፣ የባሮችህን ቃል አትርሳ የሚል ቃል ሰማ። እሱም ከነሱ ጋር ይጸልይ ነበር። ዳዊት እንደተናገረ አቤቱ ለአንተ በጽዮን ምስጋና ይገባል። አቤቱ ወደ አንተ የመጣውን የሥጋዊን ጸሎት ሁሉ ተቀበል። ሰማያውያን በእውነት ምስጋና ያቀርባሉ። አባታችንም እንዲህ አለ፣ ከኃጥአን አስራት እንድትሰጠኝ እለምንሃለሁ። መላእክት
ሕዝቡን ይቅር እንደሚሉ እሱም አቤቱ ኢትዮጵያውያን ሕዝብህን ይቅር በላቸው ይላል። አስራት የሆኑ ዘንድ በሰማያትም ደስታ ይሆን ዘንድ ስለ ጻድቃን የምለምንህ አይደለም ስለ ኃጥአን ነው እንጂ። ጌታችንም አቡነ ገብረ መንፈስ ቅዱስን አስራት አድርጌ ሰጥቻለሁና ተቀበል አለው። ወንጌል አባትን፣ እናትን፣ ሚስትን፣ ልጅን፣ ወንድምን፣ እህትን፣ ገንዘብን፣ እርሻን ስለ እኔና ስለ ወንጌል የተወ በዚህ ዓለምና በሚመጣው ዓለም 100 እጥፍ ዋጋ ያገኛል እንዳለ ለአንተ ለከበርክ አገልጋዬ የኢትዮጵያ ሰዎች በሕይወትህ ሳለህ አስራት አድርጌ ሰጥቻለሁ አለው።